ቡራው እንግዲህ ዛሬ በአዲስ ነገር ደስ መጥቷል ማለት ነው። ያው ዛሬ ልደቱ ነው ባይዘወይ፣ ግን ለምን ብቻውን እንደመጣ አላውቅም። እሱም እንዴት አየሽ እንዴት አወሽ ካላችሁኝ በወንድሙ እንትን ተለቋል ማለት ነው። እንዴት ሀይሚን ጥሎ መምጣቱ ግን እኔ በነገራችን ላይ ያው በራሳቸው ቻናል ሊመጡ ይችላሉ አይታወቅም። ለማንኛውም እንግዲህ ሸበለውን ማለት ነው መልካም ልደት ብሉታ ከውሸት ነፃ የሆኑ ናቸው። እሱና ሀይሚን በነገራችን ላይ በጣም ይመቹኛል። ሰላም ምንድን ነው የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ሰላማችሁ ብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እሺ ውዶች፣ የማሮች ፍቅሮች ሰብስክራይብ ስለምታደርጉ እናመሰግናለን። ዛሬ እንግዲህ ሁሉን የተቆጣጠሩት የቡታጅራ ዩቲዩበሮች እንደሆኑ ሁላችንም እናውቃለን ማለት ነው። እና ከመወዳቸው አንዱ ሀይሚና ብሩክን በጣም የመወዳቸው ዩቲዩበሮች ናቸው። ለምን ትትና አለው ባይዘው እሱ በጣም ትትና አለው። ለሴት ልጅ ለእናት በጣም ክብር ያለው ልጅ ነው ማለት ሳይኮሎጂ እንደምትረዱት አለ አይደለ? ዝም ብላችሁ ሰውን የምትገምቱት ሰው አለ አይደለም? እንግዲህ እናታቸው ያለአባት ስላሳደገቻቸው ይሁን ምን ይሁን አላውቅም፣ በጣም ነው ክብር ያለው። በተለይ ለእናቱ በጣም የሌለ ክብር ነው ያለውና እኔ ደግሞ እናትን የሚያከብር ሴትን የሚያከብር ወንድ በጣም ነው ደስ የሚለኝና እኔ በጣም ነው ደስ የሚለው። ባይዘው እያስመሰልኩ እንዳይመስላችሁ። ከዛ ላይ ደግሞ ያኔ ከተለያዩ ነገር በጣም መስመር አያልፉም፣ ከውሸት ከምን አያልፉም አሉ አይደል እንዴ? ሁሌ ሩታ የምትባል ሁሌ ማልቀስ። እኔ ግን ማለት ነው እሷ ልጅ ውሸቷን ነው እያለቀሰችው አይደለም ወይ በርበሬ ወይ ምን እየቀባችበት መሰለኝ የምታለቅስ እንጂ እኔ እያለቀሰች አይመስለኝም ሩታ ማለት ነው። እንግዲህ ትናንትና ከባድ ሰርፕራይዝ ነው የተደረገች አይታችሁታል። ስለዚህ ቢጣሉ ኑሮ መቼም ቢሆን እንደዚህ አያደርጉም። ነገር ግን እንግዲህ እናንተ ኮመንታተሮች የምትሳደቡ ሰዎች ምናምን አትሳደቡ፣ እነሱ መቼም ቢሆን አይጣሉም። አሁን ደግሞ እነማን ጀምረዋል መሰላችሁ? እነናሄና ውብዬ እኔ ራሱ እንዶ ፈጣሪ ያልሆነ ኮመንት እንዳልኮመንት እጄን ያዝልኝ እያልኩኝ ነው ባይዘው ማለት ነው እና ምን ልላችሁ ፈልጌ ነው። ስለዚህ ጋይስ እና ዛሬ እንግዲህ ብሩኬ ልደቱ ነው። እንኳን ተወለድክ እያላችሁ መልካም ምኞታችሁን ግለጹለት። በራሳቸው ቻናል ይመጣሉ። እንደሚመጡማ ተስፋ አድርጋለሁ። ምናልባት ሀይሚ ልታከብርለት ትችላለች ማለት ነው። ይሄ ግን በወንድሙ እንትን ነው ማለት ነው። ኮሚኒቲ ላይ ነው የተለቀቀው። ዋው በጣም ደስ ይላሉ። ማርያምን ሸበላ ናቸው ቡታጅራዎች። እኛስ ቆይ እንደነሱ መቼ ነው እንደዚህ ዩቲዩበር ምን ሆነው ጋይስ? እኛንማ መቼም አታድርጉንም እንዴ? እኛንም ዩቲዩበር አድርጉን። እናንተ ምንድን ነው እንደዚህ ሁሌ ማለት ነው? እናንተ ሰብስክራይብ አድርጉ ምናምን ብለን እኛ እናንተን ለምን ነው አይደለም ታድርጉን። ከዛ ውጭ አልታድርጉንም። ፈጣሪ ትዕግስቱን ስጠኝና እንግዲህ ቡራውን እንግዲህ መልካም ልደት ያላችሁ ሀሳባችሁን ጨርሱ። የእነሱ አፍቃሪዎች ምናምን የሆናችሁ ደግሞ ስራ ቶሎ ጨርሱ እሺ። በእነሱ ቻናል ስለሚለቀቅ ምክንያቱም መዳም እንዳትጠራችሁ። ለነገሩ መዳም መጣፋ እኮ አይቀርም እኮ ስራ ቢኖረንም ባይኖረንም እሷ እኛን ከመጣራት እኛን ከማመነጫጨቅ ወደ ኋላ ስለማትል ኖርማል ነው ብለን እንለፉ ማለት ነው። ኖርማል ነው ወይ ፎርጅት ነው እና ሰብስክራይብ እያደረጋችሁ እኛንም ማበረታቱን ከኩሽናው አስወጡን ጎበዝ። እኛ እኮ ቪዲዮትን ማናወራችሁ እኮ ስለማይመችን ያለነው ኩሽና ነው። ሁሌ አንድ አይነት ምናምን አንድ አይነት በቃ እንደዚህ የምንሰራው ማለት ነው። እና ተዋውጡ። መዳም ኩሽና ለምንድን ነው የማታስወጡን? እኛን ጥያቄ እንጠይቃችሁ። እኛ በቃ የሰው አጨብጫቢ የሰው አለቅላቂ ሆነን ቀረን እኮ አይደለ ቤተሰብ? ኧረ ይሄማ የማይሆን ነገር ሆነ ነው የምላችሁ። እና ያው እንግዲህ ያለው ነገር ይሄ ነው። ስለዚህ በተረፈ ውዶች የማሮች ብዙም አላወራባችሁም ባይዘው ማለት ነው። እንዲሁ ድብር ብሎኛል ከምነግራችሁ በላይ። ያው ደግሞ ሲደርስ ደግሞ እነ መዳም እኮ በቃ ሰላም አይሰጡንም ለኛ አይደለም። የሆነም ጭቅጭቅ ነው የሚያደርጉ። ልክ በነፃ የሚሰጡን እኮ ነው የሚመስላቸው ጎበዝ። የሆነ በቃ ፊታቸው ምናቸው አክታቸው በጣም የሌላ አክትን የሚያሳዩትና ለዛ ነው እንግዲህ ለዛ ስለሆነ ደብሮኛል። ግን እስኪ ምናልባት ከድብር የከለቀቀኝ ብዬ ነው ይችን እንደዚህ ለእናንተ ቀንጭብ አድርጌ ላሳያችሁ ድርኩት ማለት ነው የእናንተ ፈት እና ስለዚህ በአዲስ ነገር እመጣላችኋለሁ። ሰላማችሁ ብዙ ተረፍረፍረፍረፍ ይበልልኝ በያላችሁበት የዓለም ዳርቻናማ። የዛሬው ቪዲዮ ይህን ይመስላል። ይህን የመሰለ ሻይ አፍልቼ እየጠጣሁ ነበረ። ጥርሴም ታሟል። ሁሌ ሻይ እያልኩ ማለት ነው። እኔ ይሄን ነገር ካልተኩ ጎበዝ በጣም ነው ጥርስ የሚያመን። ግን እኔ ብቻ ነኝ ወይስ እናንተ? አረብ ሀገር እኮ በቃ እስማ አሞልድ ጥርሳችን የለም ምንያችን ሁለመናችን ፌክ ሆነናል እኮ። አውዝ ቢላ ምን ሸይጣን ፌክ አድርጎናል የእውነት እና
ሻይ እየጠጡ ነበር። ይኸው ጥርሴንም እያመመኝ ነው። ምን እንደማደርግ አላውቅም። ስኳር በነገራችን ላይ በጣም መጥፎ ነው። ስኳሩ ይመስልናል እንደዚህ የሚያመን። ለማንኛውም እንግዲህ ፈጣሪ ጤናችን ይመልስልን። በተረፈ ሰላማችሁ ብዙ ትትረፍርፍ ይበልልኝ። ወዳችኋለሁ፣ አፍቅራችኋለሁ። ወዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮች ቻው። ለዛሬ የነበረኝ ጊዜ በዚህ ተጠናቀናል። እናመሰግናለን።